አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ሁላችሁም እንደምታውቁት በሃኒ ጉዳይ ለ10 ቀንና ለ15 ቀን የሚሆን ከሌሎች ጓደኞች ጋር ጉዳዩን ስንከታተልና ስናመሳክር ስናፈላልግ ቆይተናል። ከዛ በኋላ በኢማራት መንግስት በኩል በሰጠነ ጊዜ ገደብ ሀገራችንን ለቀህ ውጣ የሚል ወረቀት ስለደረሰኝ እኔ እንዴት እንደምወጣ ሳመቻች ቆይቻለሁ። በስተመጨረሻም ኢማራትን ለቅቄ ወጥቻለሁኝ። ስለዚህ ኢማራትን ለቅቄ ወጣ ማለት የልጅቱን ኬዝ ይተወዋል ወይንም ደግሞ ስለይቱ ጉዳይና እንዲሁም ስለመሰሎቿ ዝም ይላል ብላችሁ ከሆነ ተሳሳችኋል። አሁንም እንደና ሀይባ ያሉና ሌሎችም ወንድሞችና እህቶች የዚች ልጅ ጉዳይ በጥብቅ እንዲከታተሉት እኛም ተጎናቸው እንዳለንና አስፈላጊውን ሁሉ እንደምንተባበራቸው ቃል ገባለሁ። አሁንም ሃኒን በህይወት እንድናገኛት ተስፋለን። መልካም ሁኑ። ሰላም ነኝ እኔ ግን መፍታቸው ነው። ለምን አትደገፋቸው አይባልም። ይሄ ራሳቸው አዳምጡማ። እንግዲህ አሁን ሀይሚ ስታወራ ሰምታችሁ ከሆነ ለሀቅ ማለት ነው ማለት አብዛኛችን የሀኒ ጉዳይ እንዲፈታ ከተፈለገ የሸዋን እንደ ሸዋ አብረን በጋራ መቆም አለብን ብዬ ነው የተናገርኩት በመጀመሪያ ደረጃ። ከዛ ብዙዎቹ ግን ፍትህ እየጠየቁ በአንድ እግራቸው ፍትህ ይጠየቃል፣ በአንድ እግራቸው ደግሞ የገዳውን ቡድን ተባባሪ ናቸው። ይሄ ደግሞ ስህተት ነው። ሀይሚ ምንድን ነው ያለችው? እሱ በቃል በቃል የገጠሩ ልጅ እኮ ገና ልጅ ነው ምስኪን ነው ምናምን አለች። እንግዲህ አስቡ። አረ ይሄ ማስመሰል ነው የሚያስብለው፣ ማስመሰል ነው። አሁን ምን የፈለፍት ነው መነግራት ምንድን ምታሽቃብ እየተወጡ እየጠባ ነው። የገጠር ልጅ ነው። እንግዲህ የፈለግሽን ሳደቢን ያሰግናንተ የዛን አካባቢ ልጅ ጭንቅላቱን ብላችሁ ከፍታችሁ ይፋት እንደዚህ ነው፣ ይፋት እንዲህ ነው፣ ይሄ ይፋት እንዲህ ነው ከጣር ማህበር በታች እየጨፈጨፋችሁን ተሳደቡ። እዛ አካባቢ እንደዚህ ነው እያላችሁ እየተሳደባችሁ ነው። ተሳደቡ። ሌላ ሰው ሀሳብ ይስጥበት። መውጡ ሁለት ሀይሚ እና ችግር የለውም። እንትን አትበይ፣ አታካብዱ ነገሩን። መውጡ ሌላ ሰው ሀሳብ ይስጥ። ውጭ ሀሳብ ይስጥ ሌላ ሰው። በእውነት ፍረዱ። ይፋት ብዬ ተሳድቤ ያለሁ ሆነ። ለምንድን ነው ነጥብ ለማስጣል የምትሞክሩት? ግን እኔ ያልገባኝ ነገር መካሻ ሙዩት አድርጊ፣ በቃ ሙዩት አድርጊ። አሁን እናንተ ወደ ሌሎቹ ሀሳብ ይስጡበት። ሙዩት አድርጊ። ስትግባቡ አንድ በአንድ ስታወሩ ነው የምትግባቡት የምትሸናነፉት። እና አንድ ሰው ያልገባውን ሰላም ቤተሰቦች አማራውያን ናቸው። አማራዊ ዳድራችሁ አይጉድ እናንተ። እኔ አሁን እያንዳንዱን ሰው ማለት ነው የተረዳሁን ነገር ምንድነው፣ የቆየ ቂም አለባችሁ። የሀና ጉዳይ አይደለም። ሁላችሁ የሀና ጉዳይ አይደለም የሚያስጨንቃችሁ። የሀና ጉዳይ አይደለም። የቆየ የሰፈር ቂም አለባችሁ። አውዝ ቢላ ሙስሊማች አዲ ኧረ እባክሽ ሁሉም ቤት አየሁት ቂም አለባቸው። እኔ ተማንም ቂም የለብኝ። ዝም በይ እንጂ የተረዳሁት ነገር እግዚአብሔር ይመስገን። የሀገሬ በእውነትሽን ነው። አዎ እኛ ጭምርም የለብንም። እኛ ያስጨነቀን ወንድማችንና እህታችን ነው። የሀና አይደለም እንዴ? አንድ ሰው በበለው ዳዋ ተመታ እንዴ? አንድ ሰው ባጠፋው ያን ሰውዬ ማስያዝ እየተቻለ እየተሄደ ያለበት መንገድ ግን በጣም አጸያፊ፣ የሚያስጠላ፣ አስቀያሚ ነገር ከኛ ከራሳችን ልጆች እየተካሄደ ያለው ነገር ስናይ እንደ ህዝብ ያሳፍራል ሙሉ ለሙሉ ማለት ነው። ምክንያቱም ፍትህ የምንጠይቀው እንደዚህ አይነት መልክ አይደለም። እያንዳንዱ ቤቱን ከፍቶ ስለ ልጅቷ ፍትህ እየጠየቀ ነው። እስከ ደላላው ይታሰር ይገደል እስከ ማለት ድረስ ማለት ነው። የገጠር ልጅ ራሱ ደርኩስን እያወጣ ያለው የራሳችን ይታሰርልን። የገጠር ምን እንዳለ ታውቃላችሁ? በኦሮምኛ እየጨፈረ መጣ እኮ አልኩሽ እኮ ይውጣልን ያለው የገዛ ልጆቻችንን የገዛ እህቶቻችንን ፍትህ እየጠየቅን ያለነው ሁለቱም እያያዙልን ባሉበት እያልን ነው። ግን እየሆነ ያለው እና እየሄደበት ያለው መንገድ ግን በጣም አስጠያፊ፣ አስጠሊታ፣ እርስ በርስ ከድሮም ሰላም እንደሌለው
እርስ በርስ ከድሮም ነገር የምትፈላለጉ ሰዎች መሆናችሁን እየተረዳን ነው። የአካባቢ ሰፈር ችግር አለባችሁ። በቃ እውነቱ ይሄ ነው። አሁን ግልጽ የሆነልኝ እኔ በአንድ ሰው ሰበብ አንድ ህዝብን እየተነሳችሁ አንድ ማህበረሰብን እየተነሳችሁ የእነዚህ ሰዎች ለምን ዝም ይላሉ? የእነዚህ ሰዎች ዝም ይላሉ? የእነዚህ ከአረብ ሀገር እኮ ያለሽ ሁልሽም ለስራ ነው የወጣችሁ። ሰርቼ ቤተሰቦች ይረዳለሁ ለቤተሰቦች ይልካለሁ ብለሽ ነው። እኔ ብጎዳ የምትጠይቂኝ ወይ በገንዘብ ነው ወይ በምችው ነው። አንድ ሰው ህጉ በሰለጠነበትና ህግ ፎቶ መለጠፍ ክልክል በሆነበት ሀገር እየኖርን እያንዳንዱ ንግግሮች የምንያዝበት ንግግር እያለ በውስጥ እኮ ልትረዳሽ ትችላለች። ግዴታ ቲክታክ ላይ ቪዲዮ ወታ እኔ ለዚህ እንደዚህ ነው ካላለች ልጅ ውስጥ አላዘንም ማለት ነው። ብዙ ጊዜ እየተወቃቀስን ያለንበት ነገር ማለት ነው። ከዘነጡ ከነገዱ ምን ካሉ ያን ጊዜ እነሱ የደላላ ተባባሪ ናቸው ወይ የሌባ ተባባሪ ናቸው ወይ እንደዚህ ተባባሪ ናቸው። ያሉበትን ሀገር እናስተውል። ለምንድን ነው በራሳቸው ህዝቦች ላይ ጥላቻ የምንነሳው? ሰው እንኳን ሲሰማ ምን ይላቸዋል? እኛ እኮ አስታራቂ ህዝቦች ነን፣ ትልቅ ህዝቦች ሆነን ግን ዛሬ ግን የምንነጋገረው ንግግር ማለት ነው እናቴ ትሙት በጣም ለራሳችሁ ዞር እያላችሁ ብታዳምጡት አንዳንዶቻችሁ ማለት ነው ሪከርድ እያደረጋችሁ ሪከርዱን ደጋግማችሁ ብትሰሙት እንደ ራሴ እንደ አንድ ማህበረሰቡ የተፈጠርኩበት ማህበረሰብ እኔ በጣም ነው እንትን ስሜታዊ የሚያደርገኝ ማለት ነው። ፍትህ ስንጠይቅ ሰውዬ እኮ መውጣት ይችላል። በአንድ ደቂቃ ማስያዝ የሚቻለውን ሰውዬ መፍትሄውን ያዝ ነው የሚል ሰዎች እያድበሰበሱ ወደኋላ እያስቀሩት፣ ሌላው ህዝብ ለምንድን ነው የሚጠየቀው? ሌላው ህዝብ ላይ ለምንድን ነው ጣት የሚጠቆመው? እያንዳንድሽ የቀበሌ ልጅ እኮ ደላላ ሲሰራ እኮ ቢሮ ከፍቶ ደላላ ሲሰራ እኮ ለእናት ለአባትሽ እኮ ዳቦ ገዝቶ እኮ አይወረውርም። ይሄ ሰውዬ ምን አገባው? ህዝብ ምን አገባው? ስም ምን አገባው? ውክልና የተሰጠው። እያንዳንድሽ ደግሞ በሸዋ ምድር ላይ ያለሽ እያንዳንድሽ ሰው ስም ተሰጥቶሽ በቀበሌም ሆነ በስምሽ ያለሽ ደግሞ ጀግና የተፈጠረበት ጀግና የኖረበት ማንንም ሰው ፈርቶ የማያውቅ ትጥቁን ታጥቆ የሚኖር ወታደር ያለበት ህዝብ ነው። ማንም የአንቺ አካባቢ እንደዚህ ሰነፍ ነው የአንቺ አካባቢ እንደዚህ ነው የሚባል አካባቢ በሸዋ ምድር ላይ እኛ የለንም። ስለዚህ ለምትናገሩት ንግግር ነገ ጠዋት ይቆጨናል። ነገ ጠዋት ሌላ እንደው የሚታዘባችሁ እናንተ የራሳችሁን ህዝብ ከፍ ዝቅ አድርጋችሁ ሌላ ማህበረሰብ ጋር ሄዳችሁ ጀግና ስትሉ እፈሩ። እሺ እፍረት እንዲሰማችሁ ማለት ነው። የራስሽን ካላከበርሽ የራስሽን ሰው ሳታከብሪ አካባቢሽን እየረቀጥሽ እንደፈለገሽ የእናንተ አካባቢ እያልሽ የምትናገሪ ከሆነ ድሮም አይደለሽም ከልብሽ ማለት ነው። በቃ የቆየ ቂም ካላችሁ ጨርሱ፣ እዛው በሽምግልና ጨርሱ። ቂም ካለባችሁ ከዚህ በፊት ስትነጋገሩ የነበረባችሁ ካላችሁ ጨርሱ። እንደ እህታችን ምንድን ነው የምትይው? ማንን ነው የምትወቅሽው? ወይስ ምንድን ነው ሀሳብ? ሁሉም ከሌ አይወቅስም። በቃ ይሄ ቲክታክ ላይ የመጣው አሁን ስም እየተሰጣጠ የሚነጋገረው የቆየ ካለባችሁ ጨርሱ። ከሀና ወጣችሁ አሁን ያለሽ እኛ ሀሳባችን ሀና ጉዳይ ሀና ለሀና ፍትህ እንዳትጠይቂ ከልብሽ አይደለም እንዳትጠይቂ ብላ አለችኝ። እንግዲህ አዛዥም እኔ እንግዲህ 5 ዓመት ሙሉ ለአማራ ህዝብ ራሴን አጋልጬ አማራ እያልኩ እየጮኩኝ እያለቀስኩኝ በየትኛውም በወለጋውም በራየውም በየትኛውም በኩል ሲጎዱ ማለቅስ ማዝን ሰው ነኝ እንጂ በአንድ በሸዋ የተከለልኩ አይደለሁም። እና ስለዚህ እንደፈለጋችሁ አሁን መታችሁ እኔ አንቺን አቅሻለሁ። 5 ዓመት ሙሉ እኔ የማንንም ብሔር ዝቅ አርጌ ከፍ አርጌ ሰድቤ ማለት እዚህ መጥተው የሚሳደቡትን በቴክስት የሚሳደቡትን እሰድባለሁ እንጂ ብሔርን እንኳን ራሱ ነክቼ አላውቅም። አንድ ቪዲዮ የለም። እኔ ብሔርን ሰድቤ አላውቅም። እከሌ ገደል ብዬ አላውቅም። ዛሬም ነገም እኔ ሰው ተገድሎ ምስጥኛ አልበለውም። ስለዚህ እኔ አሁን እንደኔ ማለት ነው። አሁን ሀና መንገድን መግባት የነበረባት ወይ ከባል ጋር ከወንድም ጋር ወይ ከስጋ ዘመድ ጋር ነበር። ግን አላገባብ ገብታ እህታችን በምን ምክንያት ውስጥ እንዳለች የገጠሩም ልጅ ሆነ የሌሎቹም ሆነ ምንም እንግዲህ ሰምታችኋል። መሲ የራየዋ ልጅ እኔ ወንድሜና ባሌ ስላለ ባሌም ሚስቴ ነው ያለ ወንድሜም እህቴ ነው ብሎ አለፍኩኝ። አንድ ሰው ሲገባ መንገድ ላይ ጎዳና ላይ ሲገባ እሷን የመሰለች ልጅ እንግዲህ አይታ የምታምር የምታሳሳ ልጅ ናት። ያንን መንገድ አለማንም ወገን አላንድ የስጋ ዘመድ መንገድ ላይ ገብታ ለቀረችው እህታችን እናዝናለን። ገባችሁ?
ስለዚህ ያተፈለጠ የከሌ ወገን ይታፈን የማን ከሌ ይጠየቅ። እንግዲህ የገጠሩ ልጅ መጠየቅ ይጠየቅ። እንዴት ነው? እሱስ ምንድን ነው? እንዴት ያኔ እግዚአብሔር ልቦና ካላቸው ካራራቸው ይልቀቋት፣ ፍትህ እንጠይቃለን። እከሌ እንደዚህ ይሁን፣ የከሌ ቤተሰብ ይሁን እንዲሁን ማለት እኔ በጣም ውስጤ ይሰበራል። እንግዲህ እኛ ከልባችሁ አይደለም ፍትህም እንዳትጠይቁ ተብለን እንግዲህ ተነግረናል። እኛ ደግሞ ስንት ለህዝባችን የምናለቅስ ማንኛውም እህት አለም ይኸውልሽ እዚህ ጋር የይመችን ቤተሰቦች ሆኑ የገጠሩን ቤተሰቦች ሆኑ ይያዙ በሚለው እኔ ይስማማለሁ። ይሄን ሀሳብ በዚህ ጉዳይ እኔ አልደራደርም። ምክንያቱም ጉዳቱን ካላወቀው የቤተሰብ ጉዳት አያውቅም። የራሱ የቅርብ ቤተሰቦቹ ማለት ነው። ግን አንድ ነገር ልጠይቅሽ እና ለአንቺ መልስ መልሽልኝ ማለት ነው። መልስ መልሽልኝ። ቆይ የገጠሩ ልጅ እህቴ ናት ብሎ ነው ወይ ሚስቴ ናት ብሎ ነው የሚያድነው? ያን መንገድ የሚያቅሰው ማለት ነው። እንዴት ነው እስቲ ጠይቂ። ማን ተማምና ነው የገባቸው? መንገድ ላይ ከማን ጋር ሆና ነው የገባቸው? መግባትሽ ነበረባት። እሷን የመሰለ ልጅ መግባትሽ ነበረበት። የላለው ማን ነው? ለይመኝ የሰጣት ሰውዬ ነው ዋናው። ይመኝ ሳይሆን ለይመኝ አሳልፎ እንካ ብሎ እሱ ነው የሚጠቀመው። እሱ ነው መጠየቅ አለበት። እንደውም ገባሽ? ከይመኝም ያኛው ነው መጠየቅ ያለበት። ስለዚህ የገጠር ልጅ እኮ እኔ የገጠር ልጅም ሆነ ሁሉም ሆነ እኔ ማንንም ሁሉንም የአንድ አካባቢ ልጆች እንደሆኑ ነው የማውቀው እንጂ የኔ አካባቢ ልጆች አይደሉም። ማንን ነው መጠየቅ የምትችሉ? እንዴት ነው የገጠሩ ልጅ የሚጠየቅበት ምክንያት? በምን ምክንያት ሳታውቁ ዝም ብላችሁ? የገጠር ልጅማ ማለት ነው ሀይ የሚጠየቀው ሳትሞት ሞታለች ብሎ አዋጅ ስለሰራ የሞት እንትን ስላለባት እውነቱን አውጣ ነው የተባለው። ያንን ጥያቄ ደግሞ መጠየቅ አልቻለም። እዚያ ጋር እኮ ተዋጋ ወይንም ልጅቷን አስለቅቅ ያለው የለም። ግን የደህና ቦታ ከሆነ በኋላ ያለውን መረጃ በትክክለኛ ቢያካፍል ምን ችግር አለው ነው። ሳትሞት ሞታለች ብሎ ቪዲዮ መስራቱ ነው አንደኛ ጥያቄው። ሁለተኛ እዚህ ከመጣ በኋላ ወይንም ኢትዮጵያ ከገባ በኋላ መረጃውን ማቀበል ነበረበት ለትክክለኛ እውነተኛ ፍርድ ካለው ማለት ነው። እሱ እኮ ውሸት ነው እየዋሻ ያለው። ይኸውልሽ ሀይሜ የገጠር ልጅ የጠየቅነው እኛ ጥያቄ አለን። ለምንድን ነው እርሻ ስለሚያውቅ ነው እንጂ እዛ ጋር መሳሪያ ሲነሳበት ለምን አልተዋጋም፣ ለምን ቀድሞ አልሞተም አይደለም። ይሄ እኔ ጥያቄ አይደለም። ጥያቄ ምንድን ነው? እስካሁን ድረስም ደግሞ የቀረ መረጃ እሱ ጋር ብዬ አምናለሁ። ምክንያቱም ከሀይባ ቤት የሚተረዳውን ነገር ስላለ ማለት ነው። ብዙም ጊዜ የይመች መጨረሻና የልጅቷን መጨረሻ ታውቃለች። እስካሁን ድረስ ማምነው የገጠር ልጅ ማለት ነው። ይሄን መረጃ ደግሞ በስርዓቱ በትክክለኛው ያውራ ነው። አለበለዚያ በደላሎች እየተያዘ አይዞ በርታ እየተባለ ራሱን ኮብሶ የሚያይበት ምንም ምክንያት የለም። አሁንም የህይወታችንን መጨረሻ ይንገረን ለምን እኔ ስለይመች ስጠይቅ እሱንም አብሬ ነው የምጠይቀው ፍትህ ማለት ነው። በቤተሰብ ጉዳይ በምትይው ነገር አሁን በቤተሰብ ጉዳይ እንዲጠይቅ ፈልጋለሁ ልጅቷ። እኔ የምጸየፈውና ጥያቄ የሚሆንብኝ የአካባቢ ስም ለምንድን ነው የምትሰጣጡት ነው ያልኩት። እሺ ማንም ምንም ሁሉም ጀግና የተፈጠረበት ምድርን ከፍዝቅ እያደረጋችሁ ለምንድን ነው የዚህ ሰው ወንድ የለም የዚህ ሰው እንደዚህ ነው የዚህ ሰው የምትለው ምንድን ነው? እኔ የተፈጠርኩበት አካባቢ ይህን ባህሪ የለም። እኔ በብዙ ቦታ ያቸዋለሁ፣ በብዙ እንቅስቃሴ ያለው እኛ እንደ አንድ አካባቢ ተደርገን ነው የምንተያየው፣ እንደ አንድ ህዝብ ታርገን ነው የምንተያየው። እኔ የተወለድኩበት አካባቢ ማለት ነው። አሁን ግን እያየሁት ያለሁት የተለየ ነገር ነው። አሁን የቲክታክ እንደዚህ ስንቀሳቀስ የማየው ነገር የተለየ አንድ ህዝብ ሆነን ግን የቅርብ ነገር ስላለብን የሀና ጉዳይ አይደለም እየተንጸባረቀ ያለው። የሀና ብቻ አይደለም፣ የይመች ብቻ አይደለም፣ የገጠር ልጅ ብቻ አይደለም። የቆየ ነገር አለ፣ እርሾ አለ፣ የቆየ ቂም አለ እርስ በርስ። ምክንያቱም አጠራሩን ታያለሽ። ብዙ ጥያቄዎች እየተነሱ ያሉ ነገር በራሳችን ሰዎች ላይ ማለት ነው። የራሳችን ህዝብ የምንላቸው ጥያቄ አንዱ ለአንዱ ሲያነሳ የሚጠቀመው አማርኛ አሳፋሪ አማርኛ ነው። አንዱ ለአንዱ ሲነሳ ወንድነትን የሚጠይቅ ነው ጥያቄው። ይሄ ደግሞ መቆም አለበት። ፍትህ ስንጠይቅ ሁላችንም ከልባችን ከሆነ አካባቢ ነክተን አይደለም፣ ማንነት ነክተን አይደለም።
ይሄን ነገር ካልተዋችሁ አሁንም እርስ በርስ የምትረጋገጡ ከሆነ ማንም እየመጣ ስቆባችሁ አላቅጦባችሁ ገስት ላይ ገብቶ ይሄ እናንተ እያለ እየናቃችሁ ነው የሚሄደው። ስለዚህ አካሄዳችሁን አስተካክሉ። ሀና የምትገኘውን መፍትሄ ብቻ ትኩረት አድርጋችሁ ሀና እንዴት ትገኛለች የሚለው ላይ እንስራ እንጂ ሌላውን እርግጫ ተውት። በቃ ጭራሽ ስም አትጠቀሙ። አካባቢ ስም ለምን የታውቋቸው አካባቢው እነሱ አንድ ሰው ደላያነት በህገ ወጥ እኮ ሲሄድ እኮ ወደሽ ፈቅደሽ አምነሽበት እገባለሁ ስደት ላይ ብለሽ መንግስትም ተጠያቂ የለው እኮ በህጋዊ ባልሆነ መንገድ ስኬጅ መንግስት ራሱ እኮ አያውቅሽም። ግን እንደ እግዚአብሔር መንፈስ ነው በሰላም አስገባኝ ብለን መንገዳችን እንጀምራለን። ሰላም ከገባን ሰላም ገባን ብለን ነው። መንገድ ተቀረንም እንግዲህ መንገድ ቀረን ብለን ነው ቤተሰቦቻችን ተሰናብተን ስንሄድ። ሀና ደግሞ እንደምንም ብሎ ሚዲያ ላይ ወጥቶላታል። ሀቋ ሚዲያ ላይ እስከወጣላት ድረስ ደግሞ ፍትህ እንጠይቃለን። እህታችን እንድትመጣ የልጇ አምላክ። አለበለዚያ ግን እግር እያነሳችሁ የምትረጋገጡን አቁሙ። በቃ ማርያምን በጣም ነው የሚያስጠላው። በቃ ያለቀ በቃ እረፉ። ማንም ሰው የከሌ አትበሉ፣ ታሳፍራላችሁ። አዲስ ገቢዎች አውሩ። እኔ እኮ ቀበሌ ውስጥ ራሴ ይሄን ነው ብዬ ማለት ያስጠላኛል። ነገር ግን የአካባቢ ሰው ይላሉ። የዚህ አካባቢ ሰዎች የሚሉት ነገር ነው ጥያቄ የሚሆንብኝ። ማስረጃ ወይንም መረጃ እንትን ለማለት የማንም አካባቢ መጠየቅ አያስፈልግ። ከሌላም አካባቢ ሄዶ መጠየቅ ይችላል። ግድ አካባቢ ሰው ስለሆነ ብቻ መረጃ ያገኛል ማለት አይደለም። እንዴት ናችሁ? ሰላም ብለናል። ሰላም እንዴት ነሽ? አለን። እኔ ከመጅዳነን እግዚአብሔር ይመስገን። ከመጀመሪያው ጀምሮ እኔ ሀይሜን እከታተላታለሁ እና አሁን እየደከማት ነው መሰለኝ ማለት በጣም የሆነ በእውነት ነው። አሁን ይደክማል። ግን አሁን ቅድም የተናገረችው ልጅ መሀል ላይ የተናገረችው ልጅ ሁላችሁም ማዝናችሁ አይደለም ምን ያለችዋ ልጅ ማለት ነው። እና ምን ለማለት እንደፈለገች አላውቅም። ግን እኛ እያልን ያለ ነው ጓደኞቿን ተመቀነ ናቸው ወይም ደግሞ እነሱ ፀጉር ቤት ሆቴል ስለከፈቱ ምናምን መድረሻ አለ። አንድ ሰው የራሱ የሆነ ነገር ሲሆን ኃላፊነት አለበት። እኛ ሰው ቤት ተቀጥረን ስንሰራ ኃላፊነት አለበት።